ነው። መሰዊያ ማለት ምን ማለት ነው? መሰዊያ ማለት እግዚአብሔር ከኛ ጋራ እኛ ደግሞ ከእግዚአብሔር ጋር የምናወራበት የጸሎት ቦታ ማለት ነው። መሰዊያ ከእግዚአብሔር ጋር የምንገናኝበት ቦታ ማለት ነው። ስለዚህ እንግዲህ እኛ ከእግዚአብሔር ጋር እግዚአብሔር ደግሞ ከኛ ጋር የምንገናኝበት ቦታ ከሆነ በጣም አስፈላጊ ነው ማለት ነው። እግዚአብሔር አምላክ ተመሰገነ። ስለዚህ መሰዊያ እግዚአብሔር ደግሞ የልቡን ሐሳብ ሊያደርግ የወደደውን ነገር የሚናገርበት በዋናነት ደግሞ በዚያ በመሰዊያው ላይ እግዚአብሔር ለባሪያዎቹ አሁን ካነበብንበት ጊዜ ጀምሮ ወደኋላ ብንሄድ እናገኛለን። ኖህ መሰዊያን ሰርቶ እናገኛለን። ለእግዚአብሔር መሰዊያ መስዋዕትን ሲያቀርብ እንመለከታለን። እግዚአብሔር በዛ ሲገናኘው እንመለከታለን። እና አሁን ካነበብነው ጀምሮ እስከ ዘፍጥረት እስከ ራእይ ድረስ በቃ የእግዚአብሔር ባሪያዎች እግዚአብሔር እየመጣ የሚገናኛቸው በዚያ በመሰዊያቸው ላይ አሜን። እግዚአብሔር ይመስገን። ስለዚህ አትጠራጠሩ፣ መሰዊያችን ላይ ከተገኘ እግዚአብሔር ይመጣል። አሜን። የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በተኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ስራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ጋር እናመሰግናለን። ስሙ የተባረከ ይሁን። ሁላችንም መጽሐፍ ቅዱሳችን ዘፍጥረት 12 ላይ እናወጣና እናነባለን። ዘፍጥረት ምዕራፍ 12 ከ1 እስከ 9 ያለውን ሐሳብ አነብና ቁጥር 7 እና 8 ላይ ነው መልእክቴ። እግዚአብሔር አብርሃምን እንዲህ አለው፣ ከሀገርህ ከወገንህ ተለይተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ። ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። የምድር ነገዶች በአንተ ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ ዕድሜው 75 ዓመት ነበረ። አብርሃምም ሚስቱን ሶራንና የወንድሙ ልጅ ሎጥን አስከትሎ በካራን ሳሉ ያፈሩትን ሀብትና የነበራቸውን አገልጋዮች ይዘው በመጓዝ ከከነዓን ምድር ገቡ። አብርሃም ትልቁ የሞሬ ዛፍ እስከሚገኝበት እስከ ሴኬም ድረስ በምድሪቱ ዘልቆ ሄደ። በዚያን ጊዜ ከነዓናውያን በዚሁ ምድር ይኖሩ ነበር። እግዚአብሔርም ለአብርሃም ተገልጦ ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። ከዚያም ተነስቶ ከቤቴል በስተምስራቅ ወዳሉት ተራሮች ሄደ። ቤተልሔምን በምዕራብ ጋይ በምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሰዊያ ሰራ። የእግዚአብሔርን ስም ጠርቶ ጸለየ። አብርሃምም ከዚያ ተነስቶ ወደ ኔጌብ ሄደ ይላል። አንገቶቻችን ዝቅ አድርገን እንጸልይ። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። በዚህ ቦታ ደግሞ ስላለህ እናመሰግንሃለን። ቃልህን ከፍተን አንብበናል። ዛሬ ደግሞ ለእኛ የሚሆነውን ስለምትሰጠን እናመሰግንሃለን። ሰማያት ይከፈቱ፣ የቃል ልጆች የሚከፈቱ፣ እኔም መናገር እንደሚገባኝ ልናገር እግዚአብሔር ሆይ ማስተዋል እንድትሰጠኝ እንጸለያለሁ። አካባቢውን ለአንተ አስገዘው። ማንኛውም ክፉ በኢየሱስ ክርስቶስ ስም የታሰረ ይሁን። ዓላማና ፈቃድህ እግዚአብሔር ሆይ ግልጽ ሆኖ ይምጣልን። ስለ ሁሉ እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ዛሬ ልናገር ያሰብኩት ብዙ ነገር ነው ወደ ልቤ የመጣው። ብዙ ሀሳቦች አሉኝ፣ ግን መሰዊያ የሚል ነገር ነው ወደ ልቤ የመጣው። መሰዊያ በጣም አስፈላጊ ነገር ነው። በዚህ ቦታ ሁለት ጊዜ ስለ መሰዊያ ተነስቷል።
ምዕራፍ አሁን በተነሳንበት ምዕራፍ 12 ቁጥር 7 ላይ ተነስቷል። ቁጥር 8 ላይ ተነስቷል። ስለዚህ መሰዊያ በጣም አስፈላጊ ነው። መሰዊያ ማለት ምን ማለት ነው? መሰዊያ ማለት እግዚአብሔር ከኛ ጋር እኛ ደግሞ ከእግዚአብሔር ጋር የምናወራበት የጸሎት ቦታ ማለት ነው። መሰዊያ ከእግዚአብሔር ጋር የምንገናኝበት ቦታ ማለት ነው። ስለዚህ እንግዲህ እኛ ከእግዚአብሔር ጋር እግዚአብሔር ደግሞ ከኛ ጋር የምንገናኝበት ቦታ ከሆነ በጣም አስፈላጊ ነው ማለት ነው። እግዚአብሔር አምላክ ተመሰገነ። ስለዚህ መሰዊያ እግዚአብሔር ደግሞ የልቡን ሐሳብ ሊያደርግ የወደደውን ነገር የሚናገርበት በዋናነት ደግሞ በዚያ በመሰዊያው ላይ እግዚአብሔር ለባሪያዎቹ አሁን ካነበብንበት ጊዜ ጀምሮ ወደኋላም ብንሄድ እናገኛለን። ኖህ መሰዊያን ሰርቶ እናገኛለን። ለእግዚአብሔር መስዋዕትን ሲያቀርብ እንመለከታለን። እግዚአብሔር በዚያ ሲገናኘው እንመለከታለን። እና አሁን ካነበብነው ጀምሮ እስከ ዘፍጥረት እስከ ራእይ ድረስ በቃ የእግዚአብሔር ባሪያዎች እግዚአብሔር እየመጣ የሚገናኛቸው በዚያ በመሰዊያቸው ላይ ነው። አሜን፣ እግዚአብሔር ይመስገን። ስለዚህ አትጠራጠሩ፣ መሰዊያችን ላይ ከተገኘን እግዚአብሔር ይመጣል። አሜን፣ እግዚአብሔር አምላክ ተመሰገነ። ስለዚህ መሰዊያችን ላይ እግዚአብሔር ይመጣል። ያ ደግሞ እኛ ታሪካችን የሚለወጥበት ቦታ እግዚአብሔር ሲመጣ ታሪካቸውን የለወጠላቸው ሰዎች መሰዊያቸው ላይ ያገኛቸው ሰዎች ነው። እግዚአብሔር ደግሞ ጸጋውን በእኛ ላይ ያበዛል። መሰዊያችን ላይ እንገኛለን፣ ታሪካችን ይለወጣል። አሜን፣ ህይወታችን ይለወጣል። እግዚአብሔር በእኛ ህይወት ያደርገው ያለው ነገር በሙሉ ያደርጋል። የሚከለክለው ኃይል የለም። አሜን፣ እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። አብርሃምን እግዚአብሔር ከኡር ከለዳውያን ጠርቶ አወጣው። በመጀመሪያ እግዚአብሔር ተገለጠለትና እግዚአብሔር ጠርቶ አወጣው እና እኔ ወደማሳይ የአባትን ምድር የአባትን ቤት ተውና እኔ ወደማሳይ ምድር፣ አንተ ወደምታየው ሳይሆን እኔ ወደማሳይ ምድር። ይሄ ቦታ ብዙ ጊዜ ተሰብኮልና ብሎ እግዚአብሔር ጠርቶ ሲያወጣው እንመለከታለን። ስምህን ገናና አደርገዋለሁ፣ አከብረሃለሁ፣ የሚረግሙን እረግማለሁ፣ የሚባርኩን እባርካለሁ። በቃ አንተ ለትውልድ አባት ትሆናለህ፣ ገናና ትሆናለህ ብሎ እግዚአብሔር ተናግሮ አውጥቶታል። አብርሃምም እግዚአብሔር እንደተናገረው ወጣ ይላል። በጣም የሚገርም እኮ ነው። አልተከራከረም። ወዴት ነው የምወጣው? እኔ ወደማሳይ ያለ ወዴት ነው የምወጣው? ወደ ምን ምናምን አለ። ወጣ አብርሃም ወጣ። ከወጣ በኋላ በጣም የሚገርመኝ ቁጥር አብርሃም ትልቁን የሞሪን ዛፍ ቁጥር 6 ላይ እስከሚገኝበት እስከ ሴኬም ድረስ በምድርቱ ዘልቆ ሄደ ይልና በዚያን ጊዜ ከነዓናውያን በዚያ ምድር ይኖሩ ነበር። እግዚአብሔርም ለአብርሃም ተገልጦ ይችን ምድር ለዘርህ እሰጣለሁ አለው። ይችን ምድር በቃ አብርሃም ወጣ፣ እግዚአብሔር ያለው ቦታ ደረሰ። አይገርምም? ምንም ብዙ ጊዜ አልፈጀበትም። አብርሃም እግዚአብሔር ያለው ቦታ ደርሷል። ግን ያ የደረሰበት ቦታ የእሱም የሆነው ለእሱ ሳይሆን ለዘሮቹ ነው። ይችን ምድር አሁን አንተ ያለህባትን ምድር ለዘርህ እሰጣለሁ። ሁለተኛ ተገልጦ ማለት ነው። ጠርቶ ሲያወጣው ተገልጦለታል። አሁን ደግሞ ያለው ቦታ ላይ ሲደርስ እግዚአብሔር ተገለጠለትና ምን አለው? ይችን ምድር ለአንተ ለዘርህ ሰጥቻለሁ። እግዚአብሔር አምላክ ተመሰገነ። ከዚያ አብርሃም ምን አደረገ? አብርሃምም ለተገለጠለት አምላክ ለእግዚአብሔር መሰዊያ ሰራ ይላል። ይሄ ነው በቃ ልቤ ላይ የመጣው ነገር ቢኖር አብርሃም ለተገለጠለት አምላክ ለእግዚአብሔር ምን አደረገ? መሰዊያ ሰራ። ምን ማለት ነው? መሰዊያ ሰራ። እግዚአብሔር ሆይ አንተ ጠርተህ አውጥተኸኛል። ጠርተህ አውጥተህ አውላላ ሜዳ ላይ አልተውከኝም። የማይጨበጥ ቦታ ምንም ተናግረህ አንተ ያልከው ቦታ ላይ አድርሰኛል። ቃልህን አክብረሃል። በቃ ይሄ የአንተ ቦታ ነው ያልከኝ ቦታ ላይ ደርሻለሁ። መጥተህ ደግሞ እንደገና የአንተ ቦታ ነው ብለኸኛል። ለዘርህ የሚወረሰው ይሄ ነው ብለኸኛል አለና መሰዊያ ሰርቶ አምላኩን አመሰገነ። ምን ብሎ የሚያመሰግን ይመስላችኋል? በቃ
ምክንያቱም አብርሃምን ታላቅ ሕዝብ አደርግሃለሁ ብሎታል። ስምህን ገናና አደርገዋለሁ፣ የትውልድ አባት ነህ፣ ነገሥታት ከአንተ ይወጣሉ ብሎታል። ስለዚህ ይሄ ስፍራ ለትውልዴ ለዘሬ ስለሚሆን አመሰግንሃለሁ። አንተ ታማኝ ሁነህ ከዛ ምድር ጣዖት ከሚመለክበት ቦታ አውጥተህ አንተን እንዳመልክ የአንተ እንድሆን ስላደረግከኝ አመሰግናለሁ። ለዘሬ ደግሞ ይህንን አሳልፈህ ስለምትሰጥ አመሰግናለሁ እያለ መሰዊያ ሰርቶ አምላኩን ያመሰግናል። መሰዊያ ማለት እግዚአብሔርን የምናመሰግንበት፣ እግዚአብሔር ደግሞ ተገኝቶ መስዋዕታችን የሚቀበልበት፣ የልቡን ሀሳብ ደግሞ መስዋዕት መቀበል ብቻ ሳይሆን የራሱን ሀሳብ ለእኛ የሚያፈስበት ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ አብርሃም በዚህ ቦታ መሰዊያን ሲሰራ እንመለከታለን። እግዚአብሔር አምላክ ተመሰገነ። ስለዚህ መሰዊያ መስራት የእኛ ድርሻ ነው። ለእግዚአብሔር የተለየ ጊዜ መስጠት፣ ለእግዚአብሔር የተለየ ጊዜ ሰጥቶ እግዚአብሔር ጋር በዚያ ቦታ ማውራት በቃ የእኛ ድርሻ ነው። እግዚአብሔር ደግሞ ያን ጊዜ ይመጣል። አሜን። እግዚአብሔር አምላክ ተመሰገነ። አብርሃም ታሪኩን ስትመለከቱ በሄደበት ቦታ ሁሉ በቃ ከቦታ ቦታ ይንቀሳቀሳል። ሲንቀሳቀስ ወዲያውኑ የሚያደርገው ነገር ቢኖር ድንኳን መትከል ብቻ ሳይሆን ድንኳን ይተክላል። ከድንኳኑ አጠገብ ደግሞ መሰዊያ ይሰራል። ይሄ የአብርሃም ተግባር ነው። እግዚአብሔር ይመስገን። አሁን እዚሁ ላይ በዚሁ ቀጥሎ ባለው ቁጥር በስምንተኛው ቁጥር ላይ ታገኙታላችሁ። ከዚያም ተነስቶ ይላል በቤቴል በስተ ምስራቅ ወዳለው ተራሮች ሄደ። ቤቴልን በምዕራብ ጋይን በምስራቅ አድርጎ ድንኳኑን ተከለ ይላል። ከዚያም ለእግዚአብሔር መሰዊያ ሰራ። በቃ አብርሃም በሄደበት ቦታ ሁሉ ድንኳን ይተክላል። ጊዜያዊ መጠለያ ነው ቤቱ። በዛን ጊዜ ድንኳን ይተክላል። ከድንኳኑ ባሻገር ደግሞ መሰዊያ ይተክላል፣ ይሰራል። በቃ መሰዊያ ይሰራል ማለት እንዳልኳችሁ ከእግዚአብሔር ጋር ኮኔክሽን አለ። በቃ ሁል ጊዜ እግዚአብሔርን ያመልካል፣ መስዋዕት ይሰዋል፣ አምላኩን ይጠራል። አብርሃም የዘላለሙን አምላክ እግዚአብሔርን ጠራ ይላል። እዚህ ላይ ስታይ የእግዚአብሔርን ስም ጠርቶ ጸለየ ይላል። ስለዚህ አብርሃም የሚያደርገው ያ የእግዚአብሔር ባሪያዎች ስታዩ በቃ መሰዊያ ይሰራሉ። በመሰዊያው ላይ የሚሰዋ ነገር ያደርጋሉ። ከዛ የአምላካቸውን ስም ይጠራል። እግዚአብሔር ደግሞ ይመጣል። እግዚአብሔር ይመጣል፣ መስዋዕታቸውን ይቀበላል። አሜን። እግዚአብሔር አምላክ ይመስገን፣ ስሙ የተባረከ። ስለዚህ አትጠራጠሩ። እኛ ደግሞ በጸሎታችን ቦታ ስንሆን እግዚአብሔር የእኛን ጸሎት እንደሚሰማ አትጠራጠሩ። አሜን። እግዚአብሔር ይመስገን። ይመጣል፣ ጸሎታችን ይሰማል። አሜን። እስከ ዛሬ ሰምቶናል፣ ዛሬም ደግሞ ይሰማናል፣ ወደፊትም ይሰማናል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድነው የዛሬ መልእክት ብትሉኝ፣ ጠንከር አድርጌ መናገር የምፈልገው ቢኖር ማድረግ እንድናደርገው የፈለግኩት ነገር ቢኖር መሰዊያችን እናጠንክር ነው። መሰዊያችን ላይ በቃ በጸሎት እንበርታ ነው ዋና አማርኛው። በጸሎት እንበርታ፣ እግዚአብሔር ይመጣል። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መሰዊያቸው ላይ ጌታ መጥቶ ታሪካቸውን የለወጠላቸው ብዙ የእግዚአብሔር ሰዎች አሉ። እግዚአብሔር አምላክ ይመስገን። ስለዚህ የኛ ታሪክ እግዚአብሔር ወደኛ የሚመጣው አንደኛው በዚሁ ነው፣ በመሰዊያችን ላይ ነው። እግዚአብሔር አምላክ ይመስገን። እንደዚህ ቃሉን ስንካፈል በቃሉ ይመጣል፣ በመጸሎት ቦታችን ላይ ይመጣል። ስለዚህ እግዚአብሔር በመሰዊያችን ላይ ይመጣል። መሰዊያቸው ላይ የመጣላቸው ሰዎች አንድ የተወሰኑ ሰዎች ጥቂት ሰዎች ላሳያችሁ እፈልጋለሁ እና ወደ ራሳችን ህይወት አምጥተ ነው። ከዛ ሌላ ፕሮግራም ስላለን ወደዛ ነው የምንሄደው። ዛሬ ብዙ በዚህ አላቆያችሁም። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። የአብርሃምን ታሪክ መቀጠል እንችላለን። አብርሃም በየጊዜው መስዋዕት ሲያደርግ፣ እግዚአብሔርን ሲጠራ፣ እግዚአብሔር ደግሞ ሲገኝለት እንመለከታለን። ዛሬ አንድ ደግሞ ላሳያችሁ የምፈልገው የእሱን ልጁን ነው፣ ይስሐቅ በቃ ከአባቱ የወረሰው ነገር ቢኖር እሱ መሰዊያ ይሰራል፣ አምላኩን ይጠራል። አሜን። እግዚአብሔር አምላክ የተመሰገነ። እኛ የምናደርገው ነገር በሙሉ ወደ ልጆቻችን የሚያልፍ ነው። አሜን።
እግዚአብሔር ይመስገን፣ ስሙ የተባረከ። በቃ የእኛ ነገር እኛ ጋር የሚቆም ሳይሆን ወደ ልጆቻችን የሚያልፍ ነው። እኛ የምናደርገው በጎ ነገር በሙሉ ወደ ልጆቻችን የሚያልፍ ነው። ስለዚህ አብርሃም በሰዊያ ይሰራል፣ አምላኩን ያመልካል። ይስሐቅ ከመጣ በኋላ ያንን ያይ ነበር። በኋላም ደግሞ ይስሐቅ እንደዛ ሲያደርግ እንመለከታለን። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ዘፍጥረት 21 ላይ ብታዩ መሠዊያን ሰራ፣ እግዚአብሔርን ስም ጠራ ይላል በዚያ ቦታ ላይ። አሁን ግን የምፈልገው 25 ላይ ነው። 25 ስለ ሚስቱ የጸለየውን ጸሎት ነው ማየት የፈለግኩት። ዘፍጥረት 25ን ታወጡልኝና 21 እና 22ን እናነባለን። ዘፍጥረት 25 በዚህ ቦታ ላይ ምንድን ነው ከቁጥር 19 ጀምሮ ላለው ሀሳቡን እዛ ጋር ተያይዞ የመጣ ስለሆነ አብርሃምም ይስሐቅን ወለደ። ይስሐቅም ርብቃ ሲያገባ ዕድሜው 40 ዓመት ነበረ። ርብቃም በሰሜን ምዕራብ በሜሶጶጣሚያ የሚኖረው የሶርያው የባቱኤል ልጅ የሶርያው የላባ እህት ነበረች። ይስሐቅ ርብቃ መካን ስለነበረች ስለ እርሷ ወደ እግዚአብሔር ጸለየ ይላል። ርብቃ ምን ነበረች? መካን ነበረች እና ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች ይላል። ልጆቹን በማኅፀኗ ውስጥ እርስ በርሳቸው ይገፋፉ ጀመር ይላል። እርሷም ለምን እንዲህ ይሆንብኛል ብላ እግዚአብሔርን ለመጠየቅ ሄደች። እግዚአብሔርም እንዲህ አላት፣ ሁለት ወገኖች በማኅፀንሽ አሉ፣ ሁለቱም ሕዝቦች ከውስጥሽ ተለያይተው ይወጣሉ። አንደኛው ከሌላው ይበረታል፣ ታላቁም ለታናሹ ይገዛል እያለ ይቀጥላል። እና ምንድን ነው ይስሐቅ ርብቃን ካገባ በኋላ በጊዜው ልጅ አልመጣም እና ርብቃ መካን እንደሆነች በዚህ ቦታ ላይ የእግዚአብሔር ቃል ይነግረናል። ርብቃ መካን መሆኗን ሲያውቅ ይስሐቅ ምን አደረገ? ጸለየ ይላል። መሠዊያ የጸሎት ቦታ ነው ብያቸዋለሁ። ጸለየ፣ ወደ እግዚአብሔር ጸለየ። እግዚአብሔር ሆይ እንግዲህ የእኛ ጄኔሬሽን የሚቀጥል ነው ብርሃን ነው። እንግዲህ ከአባቱ የሰማው አለ፣ በየጊዜው የሚነገረው አለ ታላቅ ሕዝብ እንደሚሆኑ። ስለዚህ ነገሩ እሱ ጋር የሚቆም ነገር አይደለም። ስለዚህ ጸለየ። ሲጸልይ መንታ። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ተመሰገነ። እግዚአብሔር የይስሐቅ ጸሎት ሰምቶ መንታ ልጆች ለርብቃ ሲሰጥ እንመለከታለን። ስለዚህ በቀጥታ ነው የይስሐቅን ጸሎት እግዚአብሔር ይሰማ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ጸሎትን የሚሰማ አምላክ ነው። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ እና እሷም ልጅ የተጠማችውን ያህል በአንዴ ሁለት የሚታገሉ ልጆች በማኅፀን ውስጥ እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ሁለት እግዚአብሔር የተናገረው እንደዛ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር የይስሐቅን ጸሎት ሲሰማ እንመለከታለን። መሠዊያችን ላይ የሚጸለይ ጸሎት እግዚአብሔር ይሰማል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም አምላክ። ሃሌሉያ! የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። እናንተ የምትጸልዩትን ጸሎት እግዚአብሔር ይሰማል። ዋቴቨር ለምንም አይነት ይሁን እግዚአብሔር የሚጸለይን ጸሎት እግዚአብሔር ይሰማል። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። ይስሐቅ ስለ ሚስቱ ስለ ርብቃ ጸለየ። እግዚአብሔር ይመስገን። መንታ ልጆች። አሜን። እግዚአብሔር ይመስገን። እግዚአብሔር በቃ ስለምንም ነገር ጸልዩ። እግዚአብሔር ጸሎትን የሚሰማ አምላክ ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ። ሃሌሉያ! መሠዊያችን ለእግዚአብሔር ይመጣል።
እንደ እግዚአብሔር ፈቃድ የምንጸልየውን ጸሎት ሁሉ እግዚአብሔር ይሰማል፣ እግዚአብሔር ይመጣል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስም ይባረክ። ስለዚህ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ሌላው እንድናይ የፈለኩት አዲስ ኪዳን ላይ ነው። ሁለት ሰዎችን እናያለን። አዲስ ኪዳን መጀመሪያ እንድናይ የፈለኩት ሉቃስ ወንጌል ላይ ያለን ክፍል ነው። ሉቃስ ወንጌል ምዕራፍ 1 በይሁዳ ንጉሥ በሄሮድስ ዘመን ከአብያ የክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ነገድ ስትሆን ስሟ ኤልሳቤጥ ነበረ። ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁን እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸው። ሁለቱም በዕድሜ የገፉ ነበሩ። አንድ ቀን ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በሥርዓት ክህነቱ መሠረት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ተመረጠ። ዕጣን በሚታጠንበት ጊዜ ሕዝቡ ሁሉ በውጭ ሆኖ ይጸልይ ነበር። የጌታ መልአክም ከዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስን ባየው ጊዜ ደነገጠ፣ በፍርሃትም ተውጦ መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በእርሱ ተድላና ደስታ ይሆንልሃል፣ ታገኛለህ። ብዙዎችም እርሱ በመወለዱ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤልም ሰዎች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። የአባቶችን ልብ ወደ ልጆቻቸው የማይታዘዙንም ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። እግዚአብሔር አምላክ የተመሰገነ። ተመልከቱ፣ አሁን ይህን ታሪክ የምናውቀው ታሪክ ነው። ዘካርያስና ኤልሳቤጥ መካን ናቸው፣ ጻድቃን ናቸው፣ ያለ ነቀፋ ናቸው። ልጅ ግን አልነበራቸውም እና ዘካርያስ በዕጣ ክፍሉ ሊያገለግል በተመደበበት ጊዜ ቆሞ ሲያገለግል በዕጣኑ መሠዊያ በኩል የእግዚአብሔር መልአክ ታየው ይላል እና ዘካርያስ ሲያይ ያንን ደነገጠ ይላል። ግን መልአኩ ያለው ምንድን ነው? ዘካርያስ ሆይ ሰላም ለአንተ ይሁን፣ አትፍራ፣ ጸሎትህ ወደ እግዚአብሔር አርጓል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። አያችሁ፣ ዘካርያስ አሁን በእድሜያቸው ገፍተዋል እና ብዙ ዘመናቸው ነው። ልጅ በሚወለድበት ጊዜ ጠብቀው አልመጣም። ግን እግዚአብሔርን ማገልገል ከንቱ አላለም። እግዚአብሔርን ማገልገል ከንቱ በቅድስና በእውነት እግዚአብሔርን አገለገልኩት ሜታ አለ ምን አለ አላለም። በታማኝነት ሁሌ እንደሚያደርገው በመሠዊያው ላይ ይገኛል። አሌሉያ! እግዚአብሔር ይመስገን። በዕጣ ክፍሉ ይገኛል። ግድ የላችሁ ዛሬ መልስ ባይመጣ ጠብቁት፣ እግዚአብሔር በራሱ ጊዜ ይመጣል። አሜን! እግዚአብሔር ይመስገን። ኤልያስ ማን ነው? ዘካርያስ። ከዘካርያስ የምንማረው ይሄ በሰው ዘንድ ነቀፋ አለባቸው። ከባድ ነው እኮ በቃ ኤልሳቤጥንም ብዙ ያሽሟጥጧት ይሆናል። በቃ መካንነት ነቀፋ ነው። በእግዚአብሔር ዘንድ ነው ነቀፋ ያልሆነው እንጂ ሰዎች ይነቅፋቸዋል። እና ግን እነሱ የጠራቸውን ጌታ ብቻ በማየት የጠራቸውን አምላካቸውን ብቻ በማየት በጊዜው ያለ ጊዜው ያገለግላሉ። ሃሌሉያ! በጊዜው ያለ ጊዜው ጸሎታቸው ቦታ ይገኛሉ፣ አገልግሎታቸው ቦታ ይገኛሉ። እኛ በጊዜው ያለ ጊዜው በጠራን ፊት ሆነን በመሠዊያችን ላይ እንገኝ እንጂ እሱ እስኪ ታማኝነቱን ያጉድል።
አያጎልም። እግዚአብሔር ታማኝነቱን አያጎልም። መጣ በሰዓቱ እግዚአብሔር ይመስገን። በሰዓቱ ይመጣል፣ በጊዜው ይመጣል። የሚያዘገየው ነገር የለም። ምን ፊቱ ይቆማል? በእግዚአብሔር ፊት ምን ይቆማል? እሱ ራሱ ሲናገር እሰራለሁ የሚከለክለኝስ ማን ነው? የሚከለክለው ኃይል የለም። አሜን። የእኛን ነገር በቃ አደርጋለሁ ያለውን ለማድረግ የሚከለክለው ኃይል የለም። መጣ ወደ ዘካርያስ በቃ እና አትፍራ። የመጣው በመሰዊያው በኩል ነው። በቃ እግዚአብሔር የሚመጣው በመሰዊያችን ነው። አሜን። በመሰዊያው መጣ። ጸሎት ተሰምቷል። የቱ እስከምን ድረስ አያችሁ? አንዳንዴ ጸልየን እንኳን ረስተናል። ባለፈ ካስገረመኝ ነገር ቢኖር በቃ በጣም የሚገርም ነገር ነው እና አንድ ወቅት ላይ ብዙ ዓመት ሆኖታል። ኦልሞስት 7-8 ዓመት ያልፈዋል እና ዝም ብዬ ኮንቲኒስሊ እጾም ነበር እና በቃ ያለማቋረጥ እጾም ነበር። ማለት ማታ አንድ ጊዜ ብቻ ነው የምበለው እና እጾማለሁ። እሑድም ቅዳሜም ነው። እሑድም ቅዳሜም፣ ሰኞ፣ ማክሰኞ፣ ዋቴበል ሁሉ ቀን ማለት ነው እና ወደ 6 ወር ይሆናል ይሄ ነገር እና ያንን አንድ እግዚአብሔር ሰው አንስቶ ሲናገስ ገረመኝ በጣም እና በቃ እግዚአብሔር ያውቀዋል። ዝም ብሎ የሚያልፍ ነገር የለም። እግዚአብሔር ያውቀዋል። በቃ እግዚአብሔር አምላክ የተመሰገነ። ስለዚህ በቃ የእኛ ነገር ተጸልዮ ይሄ አለፈ የሚባል ነገር እግዚአብሔር ያውቀዋል። ዝም ብሎ የሚያልፍ ነገር የለም እና ያንን አንስቶ ሲናገር ገረመኝ። ኮንቲኒስሊ ይህን ያህል ጊዜ የጾምከው ጾም አለ ሲል ገረመኝ። 8-9 ዓመት ይሆነዋል። በቃ 6 ወር ዝም ብዬ ጾማለሁ። በቀን ማታ አንድ ጊዜ እየበላሁ ቅዳሜ የለ እሑድ የለ ሰኞ ማክሰኞ ሁል ጊዜ እስቲ በቃ እሞት እንደሆነ ማያለሁ። በቃ አልሞትኩም፣ ደግሞ ምንም አልሞትኩም። ስራ መስራቴንም አላቆምኩም፣ ምንም አለ እና ምን ለማለት ነው? እኔ አሁን ስለ ጾሜ እንድታውቁልኝ ሳይሆን የሚረሳ ነገር የለም። ያንን አንስቶ ሲናገር ነው የገረመኝ። በቃ በእግዚአብሔር ፊት ጸልያችሁ ወይም ጾማችሁ በቃ በጊዜው መልስ ባይኖር እግዚአብሔር አላየውም አልመዘገበውም ማለት አይደለም። አለ የሚሰራበት ጊዜ አለ። እግዚአብሔር አምላክ ይመስገን። ብቻ እኛ የእኛን ድርሻ ማድረግ ነው እና ዘካርያስ እና ኤልሳቤጥ በጊዜው ጸልየዋል። እርግጠኛ ነኝ ልጅ እንዲሰጣቸው፣ ግን በጊዜው አልመጣም። ጸልየው ረስተውታል እና ጸሎት ተሰምቷል። የቱ እስከሚባል ድረስ ማለት ነው። የቱ ተረስቷላ። በእኛ ላይ ተረሳው እንጂ በእግዚአብሔር ዘንድ አልተረሳም። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ እግዚአብሔር አይረሳም። መጣ። የመጣው ልጅ ደግሞ ዝም ብሎ ልጅ አይደለም። ሃሌሉያ፣ እግዚአብሔር ይመስገን። በእናቱ ማህፀን እያለ በመንፈስ ቅዱስ የሚሞላ ሃሌሉያ፣ እሱ መሞላቱ እግዚአብሔር በእናቱ ማህፀን እያለ በመንፈስ ቅዱስ የሚሞላ የጌታ መንገድ የሚጠርግ የአባቶችን ልብ ወደ ልጆች የልጆች ወደ አባቶች የሚለውጥ ኮረብታውን ዝቅ የሚያደርግ ዝቅ ያለውን የሚሞላ እንደሱ አይነት ሰው የሌለ ማለት ነው። ጌታ ራሱ መስክሮለታል። ከሴቶች ከተወለዱ እንደሱ አይነት የለም ካለ የለም ነው። በቃ የለም። እንደዚህ አይነት ሊመጣ ግን በቃ ዋጋ ከፍለዋል። አንዳንዱ ነገር ብዙ ዋጋ የሚያስከፍለን እንደዚህ አይነት የከበረ ነገር ሊመጣ ነው። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሰውያ ላይ ጌታ ይመጣና የሚያስደንቅ ነገር ይነግረናል። በቃ እኛ ለማመን የሚከብድ ነገር ያደርጋል። እግዚአብሔር ይመስገን። እግዚአብሔር እኛ ብቻ በመሰዋያችን ላይ እንገኝ እንጂ እሱ የሚያስገርም ነገር ያደርጋል። እግዚአብሔር ይመስገን። ሌላ ሶስተኛና የመጨረሻ ልነግራችሁ የምፈልገው ቆርኔሌዎስ ነው። ይህንን የምናገኘው በሐዋርያት ሥራ ምዕራፍ 3 ላይ ነው። ቆርኔሌዎስ ታሪክ የሚገኘው እዛ ላይ ነው። ምዕራፍ 10 ላይ
የጌታ ስም የተባረከ ይሁን። በቂሳሪያ አነባለሁ። ቆርኔሌዎስ ማነው? የሐዋርያት ሥራ ምዕራፍ 10 ከአንድ ጀምሮ ተከታተሉ። አለፍ አለፍ እያልኩ አነባለሁ። ሐሳቦች ይቆም እያልኩ ሐሳቡ እናገራለሁ። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበረ። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎችም እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። አንድ ቀን ከቀኑ 9 ሰዓት ገደማ የእግዚአብሔርን መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ሲለው በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ እያየ ጌታ ሆይ ምንድን ነው አለው። መልአኩም እንዲህ አለው፣ ጸሎትህና መጽዋዕትህ ለመታሰቢያነት ወደ እግዚአብሔር ፊት አድርጓል። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ጸሎትህና መስዋዕትህ ለመታሰቢያ ወደ እግዚአብሔር አድርጓል። ይሄ ቆርኔሌዎስ ማለት ሮማዊ ነው፣ አሕዛብ ነው። ግን እግዚአብሔርን የሚፈራ ለአይሁዶችን ምኩራብ የሚሰራ በቃ ሰዎችን በጣም የሚረዳ በቀን 3 ጊዜ የሚጸልይ እና በቃ በጸሎት የሚተጋ ሰው እንደሆነ ሰዎችን ሰብስቦ በቃ ብቻውን ሳይሆን ሰብስቦ በቤተሰቡ በቤቱ ዙሪያ ሰዎችን ሰብስቦ የሚተጋ የሚጸልይ እንደሆነ በዚህ ቦታ እናያለን። እና እንደ ልማዱ በዚያው በመሰዊያው ላይ ሆኖ ሲተጋ መልአክ መጣ። ቆርኔሌዎስ ሆይ የምታደርገው በመልካም ነገር የምትጸልየው ጸሎት በእግዚአብሔር ፊት አድርጓል፣ ተቀባይነት አግኝቷል። ሃሌሉያ! እግዚአብሔር ይመስገን። እንዳልኳችሁ ነው የእኛ ነገር የምናደርገው ነገር በእግዚአብሔር ፊት ተቀባይነት አለው። አሜን። መሰዊያችን ላይ ሆነን የምንጸልየው በቃ ትንሽም ይሁን ትንሽ ጊዜም ይሁን በቃ ረጅም ጌታ ጸጋውን እንዳበዛን በቃ በእግዚአብሔር ፊት ተቀባይነት አለው። እግዚአብሔር ብቻ መሰዊያችን ላይ ተገኝተን በርከክ ብለን በፊቱ የልባችን ነገር እናፍስስ። ስለዚህ ለቆርኔሌዎስ መልአኩ ያለው እንደዚያ ነው። ተቀባይነት ጸሎት አግኝቷል። አሁንም አለ ቁጥር 5 ላይ አሁንም ሰዎችን ወደ ዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው። እርሱ አሁን በባህር አጠገብ በሚገኘው በቁርበት ፋቂው በስምዖን ቤት በእንግድነት ተቀምጧል። ቆርኔሌዎስም ያነጋገረው መልአክ ተለይቶ ከሄደ በኋላ አገልጋዮቹ ሁለቱን እንዲሁም በመንፈሳዊ ነገር የተጋና ለእርሱ ታማኝ የሆነውን አንዱን ወታደር አስጠራ። የሆነውንም ነገር ሁሉ ከነገራቸው በኋላ ወደ ዮጴ ላካቸው። ታሪኩን የምናውቀው ታሪክ ላካቸው። አሁን ጴጥሮስ በዮጴ በቁርበት ፋቂው ቤት አለ። መልአኩ ተናግሯል። ዳይሬክሽን ሁሉ ሰጥቷል። እግዚአብሔር አምላክ ተመሰገነ። ስለዚህ ታማኝ የሆነውን አገልጋይ ሌሎቹንም ጨምሮ ቆርኔሌዎስ ወደዛ ሲልክ እንመለከታለን። የተላኩትም ሰዎች በማግስቱም ወደ ከተማይቱ እንደተቃረቡ ጴጥሮስ እኩለ ቀን ገደማ ሲሆን ለመጸለይ ወደ ሰገነት ወጣ። እዛም ጊዜ ስለተራበ የሚበላ ነገር ፈለገ። ምግብ እየተዘጋጀ ሳለም አሸለበውና ተመስጦ ውስጥ ሆነ። ሰማይም ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ወደ ምድር ሲወርድ አየ። በጨርቁም ላይ 4 እግር ያላቸው የተለያዩ እንስሳት፣ በምድር ላይ የሚሳቡ ፍጥረታትና በአየር የሚበሩ አዋፍ ነበሩበት። በዚህም ጊዜ ጴጥሮስ ሆይ ተነሳ፣ እነዚህን አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ ይህም አይሆንም፣ እኔ ያልተቀደሰ ወይም እርኩስ ነገር ፈጽሞ በልቼ አላውቅምና አለ። ያን ድምፅ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እግዚአብሔር ንጹሕ ያደረገውን
አንተ እንደ እርኩስ አትቁጠረው አለው። ይህም 3 ጊዜ ተደጋገመ። ጨርቁም ወዲያው ወደ ሰማይ ተወሰደ። አሁን የዚህን ታሪክ እናውቃለን። ይሄ ከላይ የወረደ የታሰረ ሸማ ትልቅ ጨርቅ በውስጡ የሚበሩ በምድር ላይ የሚሳቡ የተለያዩ እንስሳ ያሉበት ጨርቅ ምንድን ነው የሚያመለክተው? እግዚአብሔር ጴጥሮስን ሊያስተምረው ስለወደደ ነው። ለአይሁዶች የተሰጣቸው ሕግ አለ። የሚበላ እንስሳ አለ፣ የማይበላ እንስሳ አለ። ስለዚህ የማይበላ እንስሳ ሰኮነው ያልተሰነጠቀ ወይም ደግሞ የማያመነዥግ አይሁዶች እንዲበሉ በሕግ አልተፈቀደላቸው። ስለዚህ እንደዚህ አይነት ነው። ከማይበሉ ወገን የሆነ እንስሳ ነው ጴጥሮስ ያየው እና ይሄማ አይሆንማ፣ እኔ በልቼ አላውቅም፣ በሕይወት ዘመን እንዲህ አይነት ነገር በልቼ አላውቅም። ስለዚህ ይሄ አይሆንም፣ የረከሰ ነገር ወደ አፌ ገብቶ አያውቅም። ከእግዚአብሔር ጋር ይከራከራል። እግዚአብሔር ደግሞ እኔ ቅዱስ ያልኩትን የቀደስኩትን አንተ አታርክሰው እያለ እየተከራከረው እያለ ጴጥሮስ አልተሸነፈም። ያ ወደ ላይ ተወሰደ ነው። ይሄንን ራእይ እያመነታ ምንድን ነው እያለ እያውጠነጠነ እያለ ቆርኔሌዎስ የላካቸው ሰዎች በር አንኳኩ እና እዚህ ጴጥሮስ አለ ብለው ሲጮሁ መንፈስ ቅዱስ ለሱ ደግሞ ምን አለው? እኔ ነኝ የላኳቸው፣ ሳታመነታ ከነሱ ጋር ሂድ አለ። እግዚአብሔር አምላክ የተመሰገነ ሃሌሉያ። ስለዚህ ጴጥሮስ በቃ አስገባቸው። ከሰገነቱ ወረደና እነሱን አስገባቸው። ጴጥሮስም ይላል ቁጥር 21 ላይ ወርዶ እነሆ የምትፈልጉት ሰው እኔ ነኝ፣ የመጣችሁበት ጉዳይ ምንድን ነው አላቸው። ሰዎቹም የመጣነው ቆርኔሌዎስ ከተባለው 100 አለቃ ዘንድ ነው። እርሱም ጻድቅና እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ ዘንድ የተከበረ ሰው ነው። አንተን ወደ ቤቱ እንዲያስመጣህና የምትለውን እንዲሰማ ቅዱስ መልአክ ነግሮታል አሉት። ጴጥሮስም ሰዎቹን ሊያስተናግዳቸው ወደ ቤት አስገባቸው ይላል እና አሁን ጴጥሮስ እየተገረመ ነው። ጴጥሮስም ይላል በማግስቱ ተነስቶ ከእነርሱ ጋር ሄደ። ከኢዮጴም የመጡ አንዳንድ ወንድሞች አብረውት ሄዱ። በሚቀጥለውም ቀን ቂሳርያ ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ሰብስቦ ይጠብቃቸው ነበር። ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሌዎስ ተቀበለው፣ እግሩም ላይ ወድቆ ሰገደለት። ጴጥሮስ ግን እኔም እንደ አንተ ሰው ነኝና ተነስ ብሎ አስነሳው። ጴጥሮስም እያነጋገረው አብሮት ሲገባ ብዙ ሕዝብ ተሰብስቦ አገኘ። እንዲሁም አላቸው፣ አንድ አይሁዳዊ ከሌላ ወገን ጋራ እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችሁ። ነገር ግን እኔ ማንንም እርኩስ ወይም ያልተቀደሰ ነው እንዳልን እግዚአብሔር አሳይቶኛል። ስለዚህ በተጠራሁ ጊዜ እነሆ ሳላመነታ መጣሁ። እንግዲህ ለምን እንደጠራችሁኝ ማወቅ እፈልጋለሁ። ቆርኔሌዎስም እንዲህ አለው፣ ከ4 ቀን በፊት በዚህ ጊዜ ከቀኑ 9 ሰዓት በቤቴ ሁኜ ስጸልይ ነበር። ድንገትም ብሩህ ልብስ የለበሰ ሰው መጥቶ በፊት የቆመና እንዲህ አለኝ፣ ቆርኔሌዎስ ሆይ ጸሎትህ ተሰምቶልሃል፣ መጽዋዕትህን ለመታሰቢያ በእግዚአብሔር ፊት ደርሷልና ሰዎችን ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው። እርሱም በባህሩ አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። እኔም ወዲያው ላኩብህ፣ አንተም በመምጣትህ መልካም አደረግህ። እንግዲህ እኛ ሁላችን ጌታ ያዘዘህም ስትነግረን ለመስማት በእግዚአብሔር ፊት አለና። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ። ሐሳቡን ዝም ብዬ ከምናገር ቃሉን እያነበብኩ እንድትሰሙ ስለፈለግኩ ነው። የእግዚአብሔር ስም የተባረከ። አሁን ጴጥሮስ እንዳልኳችሁ እንዳነበብነው እኛ ከሌላ ሕዝብ ጋር መቀላቀል እንደ ሕጋችን እንደማይፈቅድ ታውቃላችሁ። ግን ማንንም እርኩስ ወይም ቅዱስ እንዳልን እግዚአብሔር አስቀድሞ ምን አድርጎኛል? አሰልጥኖኛል። በቃ ተናግሮታል እግዚአብሔር። ስለዚህ መጥቻለሁ። አሁን
ምንድነው ልትነግረኝ የፈለግከው አለ። ራእዩን ደግሞ ሲናገር እንመለከታለን። ጴጥሮስም እንዲህ አለ ይላል። አፉን ከፍቶ ሊናገር ነው። እንዲህ ሊናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእውነት ተረድቻለሁ። አያችሁ፣ አሁን ገቡ። የበለጠ ደግሞ ገቡ። የራእዩ ትርጉም እየገባው ነው። አሁን ለማንም እንደማያዳላ በእውነት ተረድቻለሁ። ነገር ግን እርሱን የሚፈሩትንና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆን ይቀበላቸዋል። አሁን ጴጥሮስ ገባ። አያችሁ፣ እግዚአብሔር ለማንም እንደማያዳላ አሁን ገባኛል። ከየትኛውም ወገን ይሁን ጽድቅ የሚያደርገው እሱን የሚፈልገው ሰው እግዚአብሔር ይገናኘዋል። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ጴጥሮስ እኮ ማለት በጣም የሚገርም ሰው ነው። ጴጥሮስ ይሄንን መናገሩ የሚገርም ነው። ስለዚህ ይቀበላቸዋል። እግዚአብሔር የሁሉ ጌታ በመሆኑ በኢየሱስ ክርስቶስ በኩል ወደ እስራኤል ሕዝብ የላከው የዘላለም የምስራች መልእክት ይኸው ነው። ዮሐንስ ከሰበከው ከጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። እርሱም እግዚአብሔር ከእሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። ሃሌሉያ! እግዚአብሔር አምላክ ይመስገን። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀብቷል። እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈታ ዞረ። እግዚአብሔር ከእሱ ጋር ነበረና ይላል። ሃሌሉያ! እርሱም በአይሁድ ሀገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሁሉ ሰው ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን፣ እግዚአብሔርም አስቀድሞ ለመረጠን ለእኛ ለምስክሮቹ ነው። ለሕዝቡ እንድንሰብክና ከሐዋርያት ከሕያዋን ሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱን መሆኑን እንድንመሰክር እርሱ ራሱ አዘዘ። በእርሱም የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህንን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ሃሌሉያ! እግዚአብሔር አምላክ ተመስገን። ይሄ ዋና ነጥብ። ያያችሁ፣ እግዚአብሔር ይመስገን። ይሄን ጴጥሮስ በቃ ብዙ ይናገራል። ብዙ እየተናገረ እያለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ሃሌሉያ! ከሰማይ መንፈስ ቅዱስ በእነሱ ላይ እንዲወርድ ዋናው ምክንያት ምንድን ነው ብትሉኝ፣ ያለማቋረጥ በመሰዊያው ላይ የሚተጋ ሰው ነበረ። እግዚአብሔር ይመስገን። አጥር ጥሶ መንፈስ ቅዱስ ክልል አልፎ እንዲመጣ ያደረገው ነገር ምንድን ነው ካላችሁ፣ የሚተጋ ሰው ነበረ። ሃሌሉያ! እግዚአብሔር ይመስገን። ስለዚህ አትጠራጠሩ፣ በመሰዊያችን ላይ እንተጋለን። እግዚአብሔር ይመጣና ያስገርመናል። ሲመጣ የሚሆነው ነገር ደግሞ እጅን በአፍ ላይ የሚያስጭን ነገር ነው። ይሄ እኮ ጴጥሮስን በቃ እጁን በአፍ ላይ አስጭኗል። አሁን ደግሞ ድጋሚ እጁን በአፍ ላይ እያስጫነው ነው። መንፈስ ቅዱስ በተመረጡት ላይ በአይሁዶች ላይ በቅሬታው ነበር ሊመጣ ያለ። ነገር ግን በአሕዛብ ሁሉ ላይ ሲመጣ ገርሞታል። ጴጥሮስ ገረመው በጣም። የመንፈስ ቅዱስ ስጦታ በአሕዛብ ላይ ደግሞ መፍሰሱን ሲያዩ ተገረሙ ይላል። አያችሁ፣ ተገረሙ። በአሕዛብ ላይ ይወርዳል ተብሎ አይጠበቅም። ተገረሙ። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰማቸው ነው ይላል። በዛን ጊዜ ጴጥሮስ እንዲህ አለ ይላል፣ እነዚህ ሰዎች እንደኛ መንፈስ ቅዱስን ከተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህም በኋላ ጴጥሮስ ጥቂት ጊዜ ቀን ከእነርሱ ጋር እንዲቀመጥ ለመኑት ይላል። ስለዚህ መንፈስ ቅዱስ በእነሱ ላይ ፈሰሰ፣ በውሃ እንደገና አጠመቃቸው። እነዚያ ሰዎች
በቆርኔሌዎስ አማካኝነት ያ ሕዝብ የመንፈስ ቅዱስ ሪቫይቫልን ተቀበሉ። በጣም የሚገርማችሁ ቀጥሎ ያለውን ምዕራፍ ስታዩ ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብም ደግሞ ይላል የእግዚአብሔርን ቃል እንደተቀበሉ ሰሙ። ስለዚህ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የነበሩ አማኞች ነቀፉ ይላል። እንዲህም አሉት፣ እንዳልተገረዙ ሰዎች ገብተህ ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ። አየህ፣ መሆን ማድረግ የማይገባህን አደረግ አሉት። አየህ፣ አሁን ይሄ ሕግ ተጥሶ ታሪክ የተለወጠው በቆርኔሌዎስ አማካኝነት ነው። እነዚህ ሰዎች ቢሉ እኮ ይገባቸዋል። ግን ጴጥሮስ ያለው ደግሞ ተመልከቱ። ጴጥሮስ ግን እንዲህ አለ ይላል። እንዲህ ሲል ነገሩን በቅደም ተከተል ያስረዳቸው ጀመር። በዮጴ ከተማ ስጸልይ ተመስጦ ውስጥ እያለሁ ራእይ አየሁ። ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ከሰማይ እኔ ወደ ነበርኩበት ቦታ ሲወርድ አየሁ። አተኩሬም ይህንን ነገር ስመለከት አራት እግር ያላቸው እንስሳት፣ የዱር አራዊት፣ ምድር ላይ የሚሳቡ ፍጥረታትና በሰማይ የሚበሩ አዕዋፋት አየሁ። በዚህም ጊዜ ጴጥሮስ ሆይ ተነሳና አርደህ ብላ የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ ይህንማ አይሆንም፣ እርኩስ ወይም ያልተቀደሰ ነገር ፈጽሞ ወደ አፌ ገብቶ አያውቅም አሉ። ያም ድምፅ ለሁለተኛ ጊዜ እግዚአብሔር ንጹሕ ያደረገውን አንተ እንደ እርኩስ አትቁጠረው ሲል ከሰማይ ተናገረኝ። ይህም 3 ጊዜ ተደጋገመ። ከዚህ ሁሉም ነገር ወደኋላ ወደ ሰማይ ተወሰደ። ልክ በዚያኑ ሰዓት 3 ሰዎች ከቂሳሪያ ወደ እኔ ተልከው መጥተው እኔ ባለሁበት ቤት ደጅ ላይ ቆሙ እያለ ይቀጥላል እና ይህንን በሰሙ ጊዜ ይላል የሰዎቹን መልስ ልናገር ረጅም ስለሆነ የሚሉትን አጡ ይላል። አጥተው እንዲህ እያሉ እግዚአብሔርን አመሰግኑ። ይህማ ከሆነ አሕዛብ ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷቸዋል አሉ። ይህማ በቃ እነሱ የሚሉት እስካሉ ድረስ እግዚአብሔር እኮ በዚህ የሁሉን አፍ እያዘጋ ነው ይህንን ነገር ያደረገ። ይህ ሁሉ ምንድን ነው ብትሉኝ የቆርኔሌዎስ መሰዊያ። አሜን። እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር መሰዊያችን ላይ የሚያስገርም ነገር ያደርጋል። አሜን። እግዚአብሔር ይመስገን። ጨርሻለሁ። እግዚአብሔር ይመስገን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ በመሰዊያችን ላይ ትመጣለህ፣ የሚገርም ነገር ታደርጋለህ፣ የሚያስደንቅ ነገር ታደርጋለህ። እግዚአብሔር ሆይ ታሪካችን ትለውጣለህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለሕዝብ ሁሉ ምስክር የሚሆን ታደርጋለህ። እግዚአብሔር ሆይ እናመሰግንሃለን። እኛም በመሰዊያችን እንድንጸና ትረዳናለህ። መሰዊያችን ላይ እግዚአብሔር ሆይ ሁሉ ጊዜ እንድንገኝ ታግዘናለህ። እግዚአብሔር ሆይ አንተ የጸጋ ሁሉ አምላክ ነህና ስለ ሁሉ እናመሰግንሃለን። ስምህ የተባረከ ይሁን። ይህ ቃል መቶ ፍሬ ያፍራ በኢየሱስ ክርስቶስ ስም አሜን።